ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለውን እግዚአብሔር ይመስገን። ጠፍቻለሁ። ያው ስራ ነው እንግዲህ። ባለፈው ቪዲዮ ላይ ወርቅ ገዝቻለሁ ባልኩት ላይ ወርቁን አሳይኝን አሁን ያልሽው ልጅ አለሽ። እንግዲህ 3000 ሲሞላ አሳያችኋለሁ። ችግር የለውም አሳያችኋለሁ። እና ዛሬ ምርጥ መረጃ ይዤላችሁ መጥቻለሁ። እሱም ምንድን ነው? እንደኔ የቆያችሁ በሰው ሀገር እንደኔ የቆያችሁ ማለት እንዲህ ብዙ አመት ከ4 አመት በላይ የሆናችሁ ካርጎ አሁን ላይ ከባድ ስለሆነ ካርጎ ላለማድረግ ምን እናድርግ እና ደግሞ በጥቂት ብር ከዛ ማውጫ ሳናወጣ እንዴት አድርገን ይዘን ሻንጣ እንግባ። በቀደም 100 ኪሎ ኢትዮጵያ ይዤ ልገባ ነው፣ ግን ያለው ነገር ትኬቴ ሲቆረጥ መጥቼ እነግራችኋለሁ ብያችሁ ነበር። እናም አሁን ትኬቴ ስለተቆረጠልኝ ማለቴ 2 ወርም 3 ወርም 1 ወርም ሲቀራችሁ አስቀድማችሁ መቁረጥ ትኬት ስለምትችሉ አስቀድማችሁ ትኬት እንድትቆርጡ ነው። ለምሳሌ ሐምሌ ነሐሴ የምትሄዱ ልጆች ካላችሁ ለአዲሱ ዓመት ልትገቡ ከፈለጋችሁ 7ኛው ወር ላይ ያው ትኬት ስለሚወደድ አሁን ላይ በጣም ርካሽ ነው። አብሶ በተለይ ዘንድሮ በጣም ትኬት ተረካሽ ነው። ትዝ ካላችሁ የዛሬ ዓመት ጓደኛዬ ስትሄድ 40 ኪሎ ትኬት 40 ኪሎ ይዘላ መሄድ 1570 ድርሃም ነው የፈጀባት ማለት ነው። ላውም 40 ኪሎ ብቻ ይዘላ መሄድ እንደዛ ነው። እና ዘንድሮ ደግሞ 50 ኪሎ ራሱ ቀጥታው በዱባይ ለመሄድ ራሱ 900 ምናምን ከ920 ጀምሮ አለ ብለውኛል። እኔ በደንብ አድርጌ ትናንት አጣርቻለሁ። እንግዲህ ማጣራትም አልፎ እኔ ትኬቴ ተቆርጦልኛል፣ እግዚአብሔር ይመስገን። ከ7 አመት በኋላ እንግዲህ ያው 7 አመት ሊሞላኝ 4 ወር ብቻ ነው የሚቀረኝ። ያው 7 አመት በሉት ኦልሬዲ። እና እግዚአብሔር ለሲያብቁኝ ትኬቴ ትናንትና ተቆርጦልኛል። እና ስንት ተቆረጠልሽ ካላችሁኝ 90 ኪሎ ነው ያስቆረጥኩት። 90 ኪሎ። ይሄ 90 ኪሎ ማለት 80 ኪሎ 4 ሻንጣ 20 ነው የምታደርጉት። አሁን ለምሳሌ 80 ኪሎ ስለተቆረጠላችሁ እንደፈለጋችሁ አንዱ ላይ 30፣ አንዱ ላይ 25፣ አንዱ ላይ 15 ማድረግ አትችሉም። 4 ሻንጣ 20 ኪሎ 4 ሻንጣ እና አንድ ባለ 7 ያው 3 ከ10 ስለሚቻል ነው 90 ኪሎ የተባለው ማለት ነው። እንደዛ ተቆርጦልኛል ማለት ነው። እና ደግሞ ይሄ ሁሉ የትኬት ሰዎቹ አይደሉም የቆረጡልኝ። እነሱ ግዴታ ያለባቸው የ46 ኪሎ የ53 ኪሎ ነው። 22 እና አንድ ባለ 7 50 ኪሎ 50 ኪሎ ነው ግዴታ ያለባቸው ማለት ነው። እሱ 1000 ድርሃም ነው። 1000 ድርሃም ከዛ 700ውን ከራስሽ ነው ተብያለሁ። ያው እኔም እሺ ብያለሁ። ምክንያቱም ካርጎ ከማደርግ አሁን ለምሳሌ 40 ኪሎ አይደለ? 40 ኪሎውን በ700 ድርሃም እዤ ብሄድ ይሻለኛል። 40 ኪሎውን ካርጎ ባድረግ 99 ብር ብታስቡት ራሱ ወደ 300 ምናምን ብር ነው። 250 ደግሞ መሳፈሪያው አለ። አንድ ላይ ወደ 700 ብር ይሄዳል ከዚህ ራሱ። ከዛ ደግሞ ካርጎ ማውጫ ደግሞ 50,000 60,000 40,000 ነው ዘንድሮ የሚጠየቀውና በቀላሉ ሰው ምንድነው ማድረግ ያለባችሁ? እንደኔ ከ4 አመት በላይ የሆናችሁ ልብስ እያዘዛችሁ እየበዛባችሁ ያው 4 አመት በላይ ስትሆኑ ግዴታ ነው ልብስ። ልጆች ካላችሁ ልጆች፣ ቤተሰብ ካላችሁ ቤተሰብ፣ የተለያየ ባዶ እጅ ስለማትገቡ ያው ግዴታ ልብስ ስለምታጠራቅሙ እቃ አትግዙ። እቃ ምንም አይነት እቃ ባትገዙ ጥሩ ነው። ምንም አይነት እቃ አልገዛው። ምንም አይነት እቃ
መዳሜ ከሰጠችኝ እቃ ውጪ እሱን ራሱ የሻይ ብርጭቆና የሆኑ ትንሾች መንቆርቆር እንትን አሳያቸዋለሁ ስረተብ። እሱ ካልሆነ በስተቀር ምንም አይነት እቃን ያልገዛውም ደግሞ መግዛትም አልፈልግም። ልብስ ብቻ ነው፣ በተለይ ልጆች ልብስ እንደዛ ነው ማለት ነው። እና ዋጋውን ልንገራችሁ። ዋጋው እኔ 90 ኪሎ 1700 ብያችኋለሁ። 100 ኪሎም ይዛችሁ መሄድ ትችላላችሁ። 100 ኪሎ ደግሞ 1950 ድርሃም 1950 ድርሃም ነው። 70 ኪሎ ደግሞ 1400 መሰለኝ። በነገራችን ላይ 70 ኪሎ አንዷ ጓደኛዬ ቀጥታ ራሱ ይዛ ሄዳለች። እኔ አሁን የሚሄደው ቤት ነው በሳውዲ አረቢያ ነው የሚሄደው። ሳውዲ አረቢያ አርፋለሁ። በእርግጥ ገና ነኝ፣ ትኬት የተቆረጠ እንጂ ገና ነው። በኢትዮጵያ ደርሼ በኢትዮጵያ ሳልሄድ ብዙ ቪዲዮ ሰራለሁ። ሲጀመር ኢትዮጵያ ሳልሄድ ገና ስለሆነ ማለት ነው። እንዲሁ ልንገራችሁ ብዬ ነው አስቀድሜ። እና ምንድነው እንደዛ አድርጉ፣ ቁረጡ፣ በቀላሉ ብር ማለት ነው ተገላገሉ። ቢያንስ እስከ 2000 ብር ቢፈጅ ግማሹ እነሱ ቢቆርጡላችሁ፣ ግማሹን ጥሩ ከሆኑ ሰዎቻችሁ በራሳቸውም ሊቆርጡላችሁ። ጓደኛዬ 7 ኪሎ ቀጥታ በኢማራት 30 ሁለት ሻንጣና አንድ ባላስሩን ይዛ ገብታለች። መቼ? ከ3 ቀን በፊት። ከ3 ቀን በፊት ቀጥታ እንደሱ አስደረጋችሁ ማስቆረጥ ትችላላችሁ። አለበለዚያ ደግሞ እንደኔ በሳውዲ አረቢያ በቅናሽ ብር በደህና ኪሎ ይዛችሁ መሄድ ትችላላችሁ እንጂ ካርጎ አታድርጉ። ካርጎ አታድርጉ። ካርጎ በጣም ይቆጥራል። ካርጎ እንኳን ብታደርጉ ልብሳችሁ ወረቀት ያለበት ወረቀት ቅደዱ። የአዲስ ልብስ ለምሳሌ እኛ ወረቀቱን ከቀደድን አሮጌ አመጣችሁ ይሉናል ቤተሰብ ምናምን። ስለ ቤተሰብ ካልፈለጉ አይልበሱ። እዚህ ብር አውጥታችሁ የካርጎ ብር አውጥታችሁ ገና ደግሞ ለነሱም ተጭንቃችሁ ይሄ አሮጌ ልብስ ነው የዛ የአረቦች ትራፊን ያመጡልን ምናምን ይላሉ ካላችሁ ከተጨናነቃችሁ አናታችሁ ላይ ነው እንትኑ ቀረጡ የሚሆንባችሁ። ከ90 ወይም ከ100 ኪሎ በላይ ያላችሁ ሰዎች 2 ዓመት ብቻ የሆናችሁ በ2 ዓመት የምትሄዱ ልጆች ደግሞ ልብስ አትክሱ፣ ልብስ አታብሱ። በቃ ከ50 ኪሎ መዳሞቻችሁ ከሚገዙላችሁ ከሚቆርጡላችሁ በላይ ባታደርጉ ነው። 7 ነው። 7ቱ እንግዲህ በድርሃም ስታዝቡት ብዙ ነው። ወደ 27000 ምናምን ነው ልብሱ። ግን ያው ደግሞ ኢትዮጵያ ሴት ደግሞ ይጠቅማል። 20 ኪሎንም አይገዛልኝም ኢትዮጵያ ልግዛው ብለው ማለት ነው። እንደዛ አድርጉ ማለት ነው። የዛሬው ቪዲዮ ያልገባችሁ ካላችሁ ጠይቁኝ። ስልክ ቁጥር ደግሞ ሰጣችኋለሁ። ከፈለጋችሁ ኢትዮጵያዊ ነው በደንብ ያስረዳችኋል። ኢማራት ያላችሁ እዚህ ዱባይ ላይ ያላችሁ ኢትዮጵያዊ ነው እዛ ትኬት የሚቆርጠው ቦታ የሚሰራው ማለት ነው። እሱም በደንብ ያስረዳችኋል። ሰዎቻችሁን መዳሞቻችሁን ያወራላችኋል። ከዛን ከፈለጉ ሄደው በኦንላይን ይቆርጣሉ። ከፈለጉ ደግሞ ሄደው ይቆርጣሉ። ካልፈለጉ ደግሞ ቤት ሆነ በኦንላይን ትኬታችሁ ይቆረጥላችኋል። በጥቂት ብር ደህና ኪሎ ይዛችሁ ወደ ሀገራችሁ መሄድ ትችላላችሁ ማለት ነው። ሌላ ጥያቄ ካላችሁ ጻፉልኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ አሁን እንግዲህ በመጠን ቢሆን እየተዘጋጀን ነው። እግዚአብሔር ይፍቀድ። ጸሎት አድርጉልኝ። ሰላም ግቢ ይበሉኝ። ደህና ሁኑ። እወዳችኋለሁ። ሁላችሁንም መሳጋትን ሰጥቷችሁ ለሀገራችሁ ያውቃችሁ። ባይ ባይ።